ለረጅም ጊዜ አንድ ትልቅ ስህተት እሰራ ነበረ። ብዙ ጊዜ ቪዲዮ ለመስራት ስነሳ ስክሪፕቱ በስርዓት ካልተጻፈ፣ ሴቱ ካላማረ፣ ላይቱ ካላማረ በአይምሮዬ ውስጥ ፐርፌክት ይሄ ነው ብዬ ስለማስብ ራሴን ክሎዝ አድርጌ ሳልሰራ ብዙ ቆይቻለሁ። በአይምሮዬ ውስጥ ያለው ቪዲዮ በጣም ፐርፌክት ስለሆነ እጄ ላይ ካለው ካሜራ ጋር ሳነጻጽረው ሳልጀምረው ደክሞኝ ይቀመጥ ነበር። ሁሉም ነገር እስኪሟላ መጠበቅ ግን አንድ እርምጃ እንኳን እንዳልራመድ አድርጎኝ ነበር። ነገር ግን አንድ ነገር አለ። ይህንን ማንም ነው የማይነግራት። ፐርፌክሽን መፈለግ የጥራት መገለጫ ሳይሆን ትልቁ የፍርሃት መደበቂያ። ጥራት እፈልጋለሁ የምንለው ብዙ ጊዜ መተቸትን ስለምንፈራ። ምክንያቱም ዋናው ነገር ፐርፌክት አድርገን መስራታችን ሳይሆን ጀምረን መጨረሳችን ነው። ሰላም እንዴት ናችሁ? ዛሬ በዚህ የከየዘርፉ አካል በሆነው ዋናው ነገር በተሰኘው ፕሮግራማችን ህይወታችንን ወደ ኋላ እየጎተተ ስላለው ሁሉም ነገር ይሟላ ስለሚለው እሳቤ እናወራለን። ለምንድን ነው መጀመር የሚከብደን? ወደ ስራ ለመግባት ሁሉም ነገር 100% መሟላት አለበት ወይ የሚለው ላይ እንወያያለን። አስታውሳለሁ እኔ ከየዘርፉን ስንጀምር ሁሉም ነገር ይሟላ፣ በቃ ኤቭሪቲንግ ፐርፌክት መሆን አለበት ብለን ስናስብ ሎጓችንን ሰርተን ኤቭሪቲንግ ጨርሰን፣ ነገር ግን ፖድካስታችንን ሳንጀምር 1 ዓመት ያክል ሆልዶን እንቆመን ነበር። ቆንጆ ስቱዲዮ ፍለጋ፣ አሪፍ ጥራት ያለው ማይክ ፍለጋ፣ ሌላው ቀርቶ ከየዘርፉ የሚለውን ስም ራሱ ፍለጋ በጣም ብዙ ለፍተናል። በእርግጥ ፐርፌክሽንን መፈለግና ፐርፌክት ሆኖ መስራት ጥሩ ሆኖ ሳለ ነገር ግን ሁሉም ነገር ካልተሟላ ፐርፌክት አይሆንም ብሎ በማሰብ ቆሞ መቀመጥ ትክክል አይደለም። ታዲያ በዚህ የተነሳኛ ካስቀመጥነው የጊዜ ገደብ በጣም ዘግይተን ነበር የጀመርነው። ሌላው በጣም የሚገርመኝ ነገር ደግሞ ገና ሳንጀምራቸው ፕላን ያደረግናቸው በሙሉ ልክ ስራውን ስንጀምር ምንም ያደረግነው ነገር የለም። ከጀመርነው በኋላ እያየነው የተማርነው ያስተካከልነው እጅግ በጣም ይበልጣል። ሁሉም ነገር እስኪሟላ ብሎ መጠበቅ ብዙ እድሎችን ማሳለፍ ነው። ሲዝን 2 ብለን ስንጀምር ራሱ ከሲዝን 1 የተሻለ በጣም አሪፍ ትልቅ ሀሳቦችን የምናቀርብበት በጥሩ ኳሊቲ የምንቀርብበት ነው ብለን ስላሰብን ያንን አለማሟላት ራሱን የቻለ ሌላ ጭንቀት ነበር። ያ ትልቅ ኃላፊነት ደግሞ ስራችን እንዲከብደን አድርጎናል። ታዲያ እዚህ ጋር ማስተዋል ያለብን ዋናው ነገር በሂደት እያደጉ መሄድ እንጂ ገና ሲጀመር ፐርፌክት መሆን አይደለም። ገና ስራውን ስንጀምር ፐርፌክሽንን መፈለግ ለአእምሯችን ልክ እንደ እስር ቤት ነው። ዛሬ ግን እኛ ያንን አሸንፈን ይህን ቪዲዮ ለእናንተ ለቀናል። ምክንያቱም መጀመር ከፐርፌክሽን ስለሚበልጥ። ብዙዎቻችን አንድ ነገር ለመጀመር ትክክለኛውን ሰዓት እንጠብቃለን። ተማሪዎች ከሆንን ትምህርታችንን ስንጨርስ፣ ስራ ላይ ከሆንን ይህን ነገር አቺቭ ሳረግ ቀጥሎ ፈንድ ሳገኝ፣ እንደዚህ አይነት ሀሳቦችን በመደርደር ጊዜያችንን እናቃጥላለን። ትክክለኛውን ጊዜ፣ ትክክለኛውን ሰው፣ በቂ የምንለውን ገንዘብ እንጠብቃለን። ግን እውነቱ ምንድነው? ትክክለኛ የሚባል ሰዓት የለም። እንከን የሌለው ስራ፣ ፐርፌክት የሆነ ነገር አደርጋለሁ ብላችሁ ስታስቡ ሳታውቁ ራሳችሁ ላይ ከባድ ሸክም ትጭናላችሁ። ያ ሸክም ደግሞ ሳታውቁት ነገ ሰራዋለሁ ወደሚል ቀጠሮ ይመራችኋል። ነገ ሰራዋለሁ ብላችሁ ያስቀመጣችሁት ስራ ደግሞ ከባድ ተራራ ሆኖ ይጠብቃችኋል። ከዛ ምን ታደርጋላችሁ? ትተውታላችሁ። ይሄ ፐርፌክሽን የሚያመጣው በሽታ ዋናው ነገር ላይ እንድናተኩር ያደርገናል። በየቀኑ አዲስ ታሪክ መፍጠር ሲገባል ፍጹም የሆነ ነገር ፍለጋ የቆመ ታሪክ ይዘን እንቀጥላለን። አሁን ብዙ ጊዜ ሰዎች የማይነግሯችሁን ዋና ነገሮች ልንገራችሁ። ጥራት የሌለው ቪዲዮ መስራት ምንም ቪዲዮ ካለመስራት ይሻላል። ጠንካራ ያለውን ስክሪፕት መጻፍ ከባዶ ወረቀት ይሻላል። ለምን መሰላችሁ? ምክንያቱም ጠንካራ ያለውን ወይ ደግሞ ጥራት የጎደለውን ማስተካከል እንችላለን። ባዶውን ግን ምንም ልናደርገው አንችል። በህይወታችሁ አዲስ ነገር መጀመር ስትፈልጉ፣ ትምህርት ይሁን ስራ ይሁን የትኛውንም አቺቭ ማድረግ የምትፈልጉት ነገር ስትጀምሩ ዋናው ነገር ባላችሁ ነገር መጀመራችሁ ነው። ፍጹም አልሆንኩም የሚል ፍርሃት ሲመጣባችሁ ለራሳችሁ እንዲበሉ ዛሬ መጀመር ካለብኝ 50% አቅም የተጠቀመ ጀምሬያለሁ። ዛሬ ያ 50% ይሰራል፣ ነገ ደግሞ 1% ይጨምራል። ያ 1% እየጨመረ ሲመጣ ፐርፌክሽን ላይ መድረስ እንችላለን ማለት ነው። ስኬት ማለት ፐርፌክት ያልሆኑ የብዙ ትናንሾች ስብስብ ማለት ነው። አሁን ለጥቂት ሰከንድ ቆም በሉና እነዚህን ጥያቄዎች እስቲ ለራሳችሁ መልሱ። ሁሉም ነገር ሲሟላ ጀምራለሁ ብላችሁ ያቆማችሁት ስንት ህልም አለ? ያቀዳችሁትን ነገር ለመጀመር አዲስ ካሜራ፣ ብዙ ብር ወይስ እጃችሁ ላይ ያለው ነገር ብቻ በቂ ነው? ይህን ጥያቄ ራሳችሁ መልሱ። እዚህ ጋር ዋናው ነገር ይሄ ይጎለኛል ብለን እንደ ጉድለት የምናነሳው መጀመር ስለምንፈራ ነው። ፍርሃታችንን በኳሊቲ ስም ይሸፍነዋል። ሌላ ዋናው ነገር አዲስ ነገር ለመጀመር ሰው ምን ይለኛል፣ ድሮ እኮ እዚህ ደረጃ ላይ ነበርኩ ብሎ ማሰብን ከአይምሯችሁ አውጥታችሁ አሁን ላይ ዋናው ነገር የመጀመር እድል መኖር ብቻ ነው። የትላንቱ ማንነታችሁ የዛሬው ምርጫ ላይ እንቅፋት እንዲሆን በፍጹም አትፍቀዱለት። ዛሬ እንዳንጀምር የሚያደርጉት ዋና ምልክቶችን ልንገራችሁ። ከዛ በፊት ግን እስቲ ራሳችሁን ጠይቁ። ገና ሳትጀምሩት ብዙ ሀሳቦች በአእምሯችሁ መጥተው ሳትተገብሩት የቆያችሁት ስንት ሀሳቦች አሉ? እሱን ጥያቄ ራሳችሁ መልሱት። እኔ ወደ ምልክቶቹ ልመለስ። አንደኛ የማያልቅ ዝግጅት፣ ሁልጊዜ መማር፣ ሁልጊዜ መመራመር፣ ሁልጊዜ መዘጋጀት፣ ነገር ግን ወደ ተግባር አለመሄድ ማለት ነው። ሁለተኛ በትናንሽ ስህተቶች ተስፋ መቁረጥ፣ ገና ትንሽ ነገር ፌል ሲያደርግ አይሆንልኝም፣ አልችለውም ብሎ ወዲያው ተስፋ መቁረጥ። ሶስተኛው ደግሞ የሰዎች አስተያየትን መፍራት፣ ሰው ምን ይለኛል የሚለው ፍርሃት ፐርፌክሽንን ፍለጋ እንድንዘገይ ያደርገናል። ስለዚህ መፍትሄው ምንድነው? ደን ኢዝ ቤተር ዳን ፐርፌክት ብሎ መጀመር። ስለዚህ አሁን ለመጀመር ተስማምተናል። ነገር ግን እንዴት ልጀምር ነው ጥያቄ። የመጀመሪያው ባላችሁ ነገር ለመጀመር ተነሱ። እኛ ዛሬ ይህን ቪዲዮ የምንቀርጸው ባለን ነገር ለመጀመር ስለወሰንን ነው። በሂደት ነው መስራት ስንጀምር የጎደለንን የምናውቀው። ከምንሰራው ላይ ስህተታችንን፣ ማሻሻል ያለብንን ነገሮች እያንዳንዱን እያየን እያስተካከልን እንሄዳለን። ከዛ ፐርፌክሽን ላይ እንደርሳለን ማለት ነው። ስለዚህ ዛሬው መልእክቴ ይሄ ፍጹም ነገር መፈለግ ታችሁ መጀመር ላይ ስህተት ስሩ፣ ውደቁ፣ ተሳሳቱ፣ ግን
ሞክሩ። ምክንያቱም በህይወት መንገድ ውስጥ ዋናው ነገር መድረሻው ብቻ ሳይሆን መንገዱም ጭምር። ይህ ቪዲዮ እጃችሁ ላይ ባለው ነገር እጀምራለሁ ብላችሁ እንድትወስኑ ምክንያት ከሆናችሁ ኮሜንት ላይ እጀምራለሁ ብላችሁ ጻፉልኝ። የእናንተ ታሪክ ለእኛ ትልቅ ብርታት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።